ሰላም ዴፍትን ቤተሰቦች እንኳን ደህና መጣችሁ። እንዴት ናችሁ? እንደምን ከረማችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዛሬ ደግሞ ይዘላችሁ የመጣነው ቪዲዮ እንዴት በቀላሉ የፌስቡክ አካውንታችንን በቋሚነት ማጥፋት እንደምንችል ወይም ፐርማነንትሊ ዲሊት ማድረግ እንደምንችል የሚያሳይ ቪዲዮ ነው። በጣም ቀላል ስቴፕ ባይ ስቴፕ ቲዩቶሪያል ነው ይዘንላችሁ የመጣነው። አብራችሁን ቆዩ። ከመጀመራችን በፊት ግን ለቻናላችን አዲስ የሆናችሁ በጊዜ የምንለቃቸው አስተማሪ አዝናኝና ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን ይቀላቀሉ። እሺ ውድ ተከታታዮቻችን ወደ ቪዲዮአችን ስንገባ ይዘንላችሁ የመጣነው አዲስ ሪሰንትሊ አፕዴትድ የሆነ የ2022 የፌስቡክ ፖሊሲ ነው። ፌስቡክ በየጊዜው ህግጋቶቹን ይቀይራል። አሁን እኛ ይዘንላችሁ የመጣነው በ2022 እንዴት የፌስቡክ አካውንታችንን ፐርማነንትሊ ከፌስቡክ ላይ ማጥፋት እንደምንችል የያዘ ነው። ስለዚህ ወደ ቪዲዮአችን ስንገባ በመጀመሪያ የምናደርገው ነገር የፌስቡክ አፓችን ወይ የፌስቡክ አፕሊኬሽናችን መክፈት ነው። አፕሊኬሽኑ ከሌላችሁ ግን እናንተ ጉግል ላይ ወይም የምትጠቀሙበት ብራውዘር ላይ ገብታችሁ facebook.com ብላችሁ ሎጊን ብላችሁ መግባት ትችላላችሁ። ለመጠቀም እንዲመቻችሁ ግን አፕሊኬሽኑ ቢኖራችሁ ተመራጭ ነው። እንዲህ አፕሊኬሽን ከፍተን ከገባን በኋላ በቀኝ በኩል ፕሮፋይል ፒክቸራችን ያዘች በተናለች እሷን እንጫናለን። ከዛ ወደ ታች እንወርድና ስክሮል አድርገን ሴቲንግ እና ፕራይቬሲ የሚል እንፈልጋለን። እሱን ስናገኝ እንጫንና እንከፍተዋለን። ከዛ መጀመሪያ ላይ ሴቲንግ የምትል ኦፕሽን ትመጣልናለች። እሷ ውስጥ እንገባለን። እሷ ውስጥ ከገባን በኋላ ብዙ ኦፕሽኖች ይመጡልናል። አካውንት ከሚለው ውስጥ ወደ ታች እንወርድና አክሰስ እና ኮንትሮል የሚል አለ። እሱን ፈልገን ስናገኝ እንጫነዋለን። ከዛ ሁለት አማራጮች ይመጣልናል። እኛ የምንፈልገው አካውንታችን ማጥፋት ስለሆነ ዲአክቲቬሽን እና ዲሊሽን የሚለውን የሁለተኛውን ኦፕሽን እንጫናለን። በመቀጠል ወደዚህኛው ፔጅ ይወስደናል። ሁለት አማራጮች ነው ያሉት። አንደኛው አካውንታችንን ዲአክቲቬት ማድረግ ነው፣ ሌላኛው ደግሞ ዲሊት ማድረግ ነው። ልዩነታቸው ምንድነው? ዲአክቲቬት ማድረግ ማለት አካውንታችንን ዲአክቲቬት ስናደርግ ሙሉ ለሙሉ አካውንታችን ሳይጠፋ ነገር ግን ሰው እንዳያገኘን ወይም ደግሞ አክቲቭ ሳንሆን ስንቀር፣ ለሌላ ሰው ሳንታይ ስንቀር፣ ለእኛም ሜሴጅን መጻፍም አይችሉም፣ ምንም አይነት አክቲቪቲ ሼር ማድረግ አይችሉም ከኛ ጋር ማለት ነው። ግን በፈለግነው ሰዓት ገብተን ዲአክቲቬቱን አጥፍተን መጠቀም እንችላለን። ዲሊት አካውንት የምንለው ከሆነ ግን ለአንዴና ለመጨረሻ ጊዜ አካውንታችን ማጥፋት ስንፈልግ ነው ማለት ነው። ስለዚህ ሙሉ ለሙሉ አካውንታችሁን ፐርማነንትሊ ከፌስቡክ ላይ ማጥፋት ከሆነ የፈለጋችሁት የሁለተኛውን ኦፕሽን ዲሊት አካውንት የምትለውን ተጭናችሁ ትገባላችሁ። ይህም በምትጫኑበት ጊዜ ብዙ አማራጮች ለምንድን ነው ፌስቡካችሁን ማጥፋት የምትፈልጉት ከማጥፋታችሁ በፊት እኛም ራሳችን አፕዴት እንድናደርግ እንድንሻሻል እስቲ ከነዚህ ውስጥ የትኛው አማራጭ ነው እንድታጠፉ ያደረጋችሁ የሚል ብዙ ኦፕሽኖች ይመጡልናል። እየገባችሁ ከናንተ ምርጫ ጋር የተገናኘ ከናንተ ምክንያት ጋር የተገናኘ ካለ እየገባችሁ ያያችሁ መርጣችሁ ዲሊት ማለት ትችላላችሁ። ገብታችሁ ማንበብም ካልፈለጋችሁ ከታች የምትመጣውን ኮንቲኒው ቱ አካውንት ዲሊሽን የምትላለች እሷን ቀጥታ ተጭናችሁ ወደ ቀጣዩ ፔጅ መቀጠል ትችላላችሁ። እነዚህ ዲሊት ካልነው በኋላ የሚመጣልን እነዚህ የተለያዩ አማራጮች አሉ። ምንድነው የሚለው? የመጀመሪያው አማራጭ ምንድነው? ዲአክቲቬት አካውንት ነው የሚለው። ይሄን አማራጭ የሚሰጠን ሙሉ ለሙሉ ከማጥፋት ይልቅ አጥፍታችሁ ወይም ዲአክቲቬት አድርጋችሁ ሜሴንጀር አፕሊኬሽን ወይም ደግሞ ሜሴንጅ መላላክ ብቻ የምትፈልጉ ከሆነ ይሄንን ምርጫ መምረጥ ትችላላችሁ ይላል። እንደዛ ከሆነ ፍላጎታችሁ እሱን መምረጥ፣ ካልሆነ ደግሞ ከታች ፖስታችሁን ሴቭ አድርጋችሁ አካውንት ማጥፋት ትችላላችሁ የሚል አማራጭ አለ። እሱን መምረጥ እንችላለን። ሌላው አማራጭ ደግሞ ዳውንሎድ ዩር ኢንፎርሜሽን የሚለው ነው። ይሄ ደግሞ እስከዛሬ ድረስ በፌስቡክ ፕሮፋይላችን በመጠቀም የፖስተናቸው ፖስቶችና ፎቶዎቻችንን ዳውንሎድ እንዲያደርግልን መምረጥ ነው። ዳውንሎድ አድርጎልን አካውንታችን ፐርማነንትሊ ዲሊት ያደርግልናል። ይሄን መምረጥ እንችላለን። ሌላው አማራጭ ደግሞ ትራንስፈር ዩር ኢንፎርሜሽን ነው የሚለው። አጠቃላይ ፌስቡክ ላይ ያለን መረጃ ወደ ሌላ ዲቫይስ ትራንስፈር አድርገን አካውንታችን ዲሊት ማድረግ እንችላለን። አንብባቸውና ከእናንተ ጋር የሚገናኘውን ነገር መርጣችሁ ዲሊት ማድረግ ትችላላችሁ። አይ ሙሉ ለሙሉ ዲሊት ነው ማድረግ የምንፈልገው፣ ምንም ሴቭ ማድረግ የምንፈልገው ኢንፎርሜሽንም ፎቶም ፖስትም የለኝም ካላችሁ ደግሞ ወደ ታች ቀጥታ ትሄዱና በሰማይ የምትመጣው ዲሊት አካውንት የምትለውን ተጭናችሁ ዲሊት ማድረግ ትችላላችሁ ማለት ነው። ከዛ እሷን ከተጫንም በኋላ ቀጥታ የሚመጣልን የፌስቡክ አድሬሳችሁን የከፈታችሁበት እና የምትጠቀሙበት የሚስጥራዊ ፓስወርዳችን አስገቡ ነው የሚለን። ፓስወርዳችሁን እዚህ ጋር ታስገቡትና ኮንቲኒው ስትሉት ሙሉ ለሙሉ አካውንታችሁ ከፌስቡክ ላይ ዲሊት ይሆናል ማለት ነው።
ስለዚህ ውድ ተከታታዮቻችን ለዛሬ ዘንላችሁ የመጣነው ቪዲዮ በዚህ ጨርሰናል። ለዛሬ ዘንላችሁ የመጣነው ሪሰንትሊ አፕዴትድ የሆነ የ2022 የፌስቡክ ፖሊሲ ነው። በዚህ አማካኝነት ማጥፋት ትችላላችሁ። በቀላሉ 2-3 ደቂቃ በማይሞላ ጊዜ ውስጥ ስልካችሁን ራሱ በመጠቀም ማጥፋት ትችላላችሁ አካውንታችሁን። ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አሳውቁን፣ መልስላችኋለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ጥያቄዎች ካሏችሁ ከታች መጻፍ እንዳትረሱ። ከቪዲዮአችን ጠቃሚ ኢንፎርሜሽን ካገኛችሁበት፣ ለችግራችሁ መፍትሄ ካገኛችሁበት፣ ፍቱን መላ ካገኛችሁበት ላይክ ማድረግ እንዳትረሱ። ለቻናላችን ደግሞ አዲስ የሆናችሁ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክት መጫን እንዳትረሱ። ቀጣይ ስራችን ላይ እስክንገናኝ ድረስ ሰላም ቆዩልን። መልካም ጊዜ። ኢትዮጵያ ሀገራችን ፈጣሪ ባርክልን። ቻው